ብሌን እንግዲህ እውነተኛ ትዳር ውስጥ ሊገቡ ነው። እስካሁን እንግዲህ ብዙ ፈተናዎችን አሳልፈዋል። በመጨረሻ እንግዲህ እሱም ያለውን ነገር ነግሯታል ማለት ነው። እውነተኛ ሚስቱ ብሌን መሆኗን አቶ አምነን እንግዲህ ተናግሯል ማለት ነው። እንግዲህ ጄሌንም እንግዲህ በመጨረሻው አቶ አምነን አበረራት። ሁሉን ነገር ይህም ሁሉ በብሌን ላይ ያደረሰችውን አቶ አምነን ሰምቶ እንግዲህ ጄሌን ከቤት አብሯታል ማለት ነው። ሻንጣዋን አስዞ አንድ እድል ስጠኝ ስትለውም እኔ ምንም እድል አልሰጥሽም ውጪልኝ ብሎ እንግዲህ አብሯታል። ብሌንንም እንግዲህ ምንድን ነው እኔ አንቺ እንዳለሽ ብዬ አንቺን እንትስል አንቺን ብዙ ነገር ትደብቅኛለሽ፣ ለምንድን ነው የደበቅሽኝ ብሏታል። ብሌንንም እንግዲህ እጇን ጎትቶ አስወጥቷታል ጄሌን ማለት ነው። ብሌንም ያለውን ነገር እንግዲህ ብዙ ነገሮችን አሳልፈዋል እስካሁን። ከእንግዲህ ወዲህ ግን ከህይወቴ ትወጫለሽ፣ ድሮም ሲጀመረ አንቺ እውነተኛ ሚስቴ አይደለሽም ብሏታል ጄሌን ማለት ነው። አንድ እድል ስጠኝ ስትለውም አልሰጥሽም ብሏታል። ጄሌ ማለት ያው እንግዲህ የእጇን ያገኘችው በብሌን ላይ ብዙ ነገሮችን አድርጋለች። አንዳንድ ነገሮች ክፉ ስራዎች ያው ዋጋ ያስከፍላሉ። ጄሌ እንግዲህ ብዙ ነገሮችን በብሌን ላይ ያደረገችው ብሌን ከቤት እንድትወጣ ብሌን በራሷ ላይ ትልቅ ጉዳት ደርሶባት አቶ አምነን ክብራትና ክብራን የቻናላችን ቤተሰቦች ውድ የተወዳጅ ቤተሰቦች ዛሬም በድር ድራማ መጥቻለሁኝ። ይሄን ቪዲዮ ከወደዳችሁ ሼር ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ብዬ በአክብሮት ጠይቃለሁኝ። ምንም እንግዲህ እኔ ምንድነው ለጄሌ ለብሌን ምንድነው እኔ አንድ አንቺ አለሽ ብዬ አንቺ እንኳን ለምንድነው እየደበቅሽኝ ብሏታል ማለት ነው። ብሌንም እኮ እኔ እኮ እንዳትናደድና እንዳትበሳጭ ነው ብለዋለች። አቶ አምነን በብሌንም በጣም ነው እየተናደደ አንድ እሷ አለች ብዬ ብል ጊዜ እሷም ደግሞ ከጎኔ እንዲህ አይነት ነገሮችን ታደርጋለች ወይ ብሎ በብሌንም ተናዶባታል። ብሌን ግን ያው አምነን ይናደዳል አምነን ይበሳጫል ብላ ነው ይሄንን ነገር ሳትነግረው የቀረችው። እሱ ግን ስላልነገረችው ከነ ዛህራና ከአቱ ስለሰማ በጣም ነው የተናደደው ማለት ነው። ያንን ነገር ሰምቶ እንግዲህ ሮጦ ሄዶ ጄሌን ጠይቋት እኔ አንተ ስለምወድክ በአንተ ጋር አንድ ሰው ከጎንህ እንዲቆም ስለማልፈልግ ስለማፈቅር ግን ይሄንን ነገር ያደረኩት ተረዳኝ፣ አንዴ የምልህን ስማኝ፣ አንድ ጊዜ ተረዳኝ ብለዋለች። አንድ እድል ስጠኝ ስትለው በጭራሽ እኔ እድል አልሰጥሽም ብሏታል። እድል ስጠኝ ብትለውም ለምን አቶ አምነን በጣም ነው የተናደደው። ይሄ እኮ የህይወት ጉዳይ ነው፣ ይሄን ሁሉ ነገር እያደረግሽው ለምንድን ነው? አንቺ እኮ ትክክለኛ ሚስቴ አይደለሽም፣ በግድ እንዳገባውሽ አታውቂም እንዲህ ብሏታል። እኔ አንተን ስለምወደን ይሄን ሁሉ ነገር ያደረግኩ ከጎንህ ማንም ሰው እንዳይሆን ብዬ ነው እንጂ ለሌላ አይደለም። ወዴት ሄዳለሁ መሄጃ እንዳሌለኝ ታውቂ የለ ወይ ብለዋለች። ብሌንም ይሄንን ካሰብሽማ መጀመሪያውኑ መጠንቀቅ አለብሽ ነበር፣ ይሄን ሁሉ ነገሮች ትሰሪ ነበር ብሎ እሱም ሊረዳት አልቻለም። እንግዲህ አስወጥቶ ነው ሻንጣዋን ይዞ ደጅ ወረወራት። ጄሌም እንግዲህ ለቅሷን ቀጥላለች። ምንም ስታለቅስ እንግዲህ አቶ አምነን አራራላትም። እጇን ጎትቶ ነው ሻንጣዋን ይዞ ደጅ አውጥቶ የጣላት። ጄሌን እሷ ይራራልኛል እንደ በፊቱ ይመለሳል ብላ ነበር ያለቃቀሰችው። እሱ በጭራሽ ሊራራ አልቻለም። ለምን ያደረገችውን ነገር ይሄን ሁሉ ነገር ሲሰማ በጣም ነው የተናደደው። ሜርሲ እንግዲህ እናት ዛህራን መጫወቻ ያደርጋቸዋል። ሜርሲ ሜካፕ ምን አስመሰላቸዋለች እና እንግዲህ ስትጫወትባቸው ሜካፕ ከፍታለች ማለት ነው። እናት ዛህራን እንግዲህ ምን መስላለች? ምን መስለዋል? ሜርሲ ግን መጫወቻ ያደረገቻቸው ማለት ነው። እንግዲህ አቶ አምነን እንግዲህ ሁለተኛ ወደ ህይወቴ እንዳትመለሺ፣ ሁለተኛ ወደ ህይወቴም ወደ ቤቴም ሁለተኛ እንዳትመልሽ ድርሽ እንዳትይ ብሏታል። እንግዲህ ምን መሄጃ አለኝ ብለህ ነው ወዴት እሄዳለሁ ስትለው እንግዲህ ጄሌ እሱን መጨረሻ ነበር ማሰብ ያለብሽ ብሏታል። በጭራሽ ሊረዳት አልቻለም። እሷ እንግዲህ እንደፊቱ የሚራራላት የሚረዳት መስሏት ነው። አምነን እንግዲህ ከሰማው ነገሮች በጣም ነው ከባድ ስለሆኑ በጣም አምሮባታል። ደጃውሱ እንግዲህ ጥሏታል ማለት ነው። እዚህ ጋር እንግዲህ አምነንም እንግዲህ በጭንቀት ውስጥ ነው ያለው ማለት ነው።
እንግዲህ ብሌንም ምን ሆነሃል እያለችው ነው እና እኔ በጣም ተጨናንቅ ያለው እያለ ለብሌን እየነገራት ነው። የሚያስጨንቅስ ነገር ምንድን ነው ብላ ብሌን ጠይቀዋለች። በአንዴ በብሌንም እንግዲህ በጣም ተናዷል። ለምንድነው ይሄንን ነገር ለምንድን ነው ያልነገረችኝ ብሏል ማለት ነው። እና ዛህራና እንግዲህ ማልቤት ሽክፍ ብለው ሜርሲ እንግዲህ በፊታቸው ተጫውታባቸዋለች። በጣም የሚገርም ነው፣ ያስቃል ማለት ነው። ሜካፕ ቤት ከፍታለች ሜርሲ፣ አሳምራቸዋለች እና በጣም ተዋናይ ናቸው እነት ዛህራ። ወደ ኩሽናቸው ገብተዋል እንግዲህ ፏ ብለው። ይህ ሁሉን ነገር የነገረችው እንግዲህ ያምነን አያትና እናት ዛህራ ሲያወሩ ሰምቶ ነው እንግዲህ ሄዶ ይሄ ሁሉ ያደረገው አቶ አምነን ማለት ነው። በጣም ነው በእነሱም የተናደደው። እጇን ጎትቶ ነው እያስወጣት። በስህተት ነው ተረዳኝ፣ አስቤበት አይደለም ማለች። እዚህ ጋ እንኳን እውነቱን አላመነችም ማለት ነው። እንግዲህ ብሌን አቶ አምነን ሁሉን ነገር እየነገራት ነው ማለት ነው። እውነተኛ ትክክለኛ ፍቅረኛውና ሚስቱ ብሌን ናት ማለት ነው። እንግዲህ ከብሌን ጋር ወይን ተጋብቶ አንድ ላይ ሆኖ ወይን ሁሉንም አስወጥቶ ቢኖር ይሻለዋል ማለት ነው። ወደ እሱ ህይወት የሚመጡት ሁሉም የሚጎዱት ናቸው። አንዳንዴ ብዙ ነገሮችን ያስተምራል። አቶ አምነን ምንም አቅም ምስኪን ነው፣ ግን በቃ ሁሉ የሚመጡት ሁሉ ለእሱ መልካም ነገሮችን አያስቡም። በቃ የሆነ ነገር ከተበላሸ በኋላ ነው ሁሉን ነገር የሚነግሩት። እንግዲህ በዚህ ነው ሁሉን ነገር እየተበሰጫቸው ማለት ነው። አንዳንዴ የሆነ ነገር አለ አይደል? የሆነ በቃ ድብርተኛ የሆነ ሲደብራችሁ በየጊዜው ነው እንደሚጨምርበት። አቶ አምነን አንድ ጊዜም እንግዲህ ደስተኛ ሆኖ ስቁም እዚህ ፊልም ላይ አይተነው አናውቅም ማለት ነው። ሁሌ እሱ ለብዙ ነገር ለስራም ለምንም ለሰውም ክፉ አያስብም፣ ግን በጎኑ ያሉት ሁሉ ለእሱ መልካም ነገሮችን አያስቡም። ነገር ከተበላሸ በኋላ ነው የሚነግሩት። በዚህ ነው እንግዲህ እሱም ተናዶ ይህ ሁሉ ነገር እንግዲህ የመጀመሪያ አለመነገሩን፣ አንደኛ የልጁ መውረድ፣ ልጅ ያስወረደችው ብሌን ናት ተብላ ነበር። ብሌን ባሌለችበት ነገር ይህንን ሁሉ እንግዲህ እናት ዛህራ ስታወራ ሰምተው ነው ለመሪና ይህንን መሪምም እንግዲህ እየተዋየ ነው። እሱ ከመሪም ጋርም አይሆንም ከእንግዲህ ወዲህ። እሱ ትክክለኛ ትዳር አብሮ መኖር የሚፈልገው ከብሌን ጋር ነው። እሱ አንደኛም ወይም ብሌንም ሁሉንም ከህይወቱ አስወጥቶ ብሌንን ብቻ አብሮ ይዞ መኖር ይችል ነበር። ግን አላደ በቃ እሱ አያቱ ስትመክረው ወደ አያቱ ነው የሚሄደው። በአንዳንዴም በሰው ምክር ነው ብዛት የሚሄደው። አንዳንዴ በሰው ምክር የሚሄድ ሰው ያው ብዙ ነገሮች ይበላሽበታል። ሆነም አልሆነም በራሳችን ምሬት የምንሄደው እና በሰው ምሬት የምንሄድ አንድ አይደለም ማለት ነው። አቶ አምነን እንግዲህ ሰው ያለውን ይሰማል። በዛ ጊዜ ነው እንግዲህ ሁሌ የሚጎዳው። እንግዲህ የልጅነት ጓደኛውን ያመጣችለት አያቱ ናት። ከመሪም አባት ጋር እንግዲህ ከካርታ ጋር አብሮ አደጉ ስለሆነች የአቶ አምነን አባት ደግሞ ከሱ ብር ተበድሮ እንትን ብሎ ነበር። በዛ ምክንያት ያንን ነገሮች ውለታ ስላለ እንግዲህ እሷ ናት ትክክለኛ ሚስትክ ብላ ነው እሷን ያመጣችለት። መጀመሪያ እንደውም ከጀሌ ጋር ነበረች። ጀሌን እንደውም የልጄ ሚስት አንቺ በትክክል በቃ እውነተኛ ሚስት ሆነሽ እና በትክክል እንትን ብለሽ ሁሉን ንብረቱን እኔ ደግሞ ያለውን ነገር አስተካክልልሻለሁ በአንቺ ስም እንዲሆን የማንም እንትን አብሮ ከዚህ ወጥቶ እንዲሄድ የማንም ለቅምቃሚ ምናምን እያለች ነበረ የአቶ አምነን አያት። እንግዲህ ይህን ሁሉ ነገር ጀሌ የምታደርገውን ነገሮች ሁሉ አታውቅም ነገር። ግን በመጨረሻ ከእናት ዛህራ ይህን ሁሉ ነገር ከጀሌ ስትሰማ ቶሎ ከቤት እንድትወጣና እንድትባረር ያደረገችው የአምነን አያት ናትና እንግዲህ ይህን ሁሉ ያደረገችው ሜርሲ ናትና ሁሉ ነገር ከተሰማ በኋላ አቶ አምነንም ይሄንን ነገር እርምጃ በጀሌ ሊወስድ ያለው ይሄንን ነገር ከሰማ በኋላ ነው። መጀመሪያ ብሌን እንደዛ ወድቃ እንደዛ ሆና ይሄ ሁሉ ጉዳት ሲደርስባት መጀመሪያ ቢያውቅ ኖሮ ቢነግሩት ኖሮ እስካሁንም ጀሌ እዛ ቤት አትኖርም ነበር። ያው እንግዲህ እሱንም ያው አልነገሩትም። እነሱ ሲያወሩ ነው እሱ አዳምጦ ይሄን ሁሉ ነገር የሰማው። ለእነሱ መልስ አልሰጣቸውም። ተናዶ ነው የወጣው። ያው
ጀሊ እንግዲህ በየእጇ እናገኘችው ማለት ነው። ይህ ሁሉ በብሌን ላይ ግፍ ባታደርስ ኖሮ ይህ ሁሉ ነገር አይመጣባትም። ብሌንም ጭራሽ ከአምነን ህይወት አወጣለሁ ከዛ ቤት አረቃለሁ ብላ እሱ የመጨረሻ እስከ መጨረሻው ድረስ ከዛ ቤት ጥላ እንድትወጣ አደረጋት አቶ አምነን ማለት ነው። ግን በጠባይ በፍቅር ዝም ብላ ብሌንን ልትጎዳ ሁሉ እርምጃ ባትሄድ ኖሮ ጀሊ ከዚህ ቤት ልትወጣ አትችልም ነበር። እና አንዳንድ ነገሮች ሰውን ለመጉዳት የሚሰራው ስራ መልሶ ራስን የሚጎዳው። ጀሊ እንግዲህ ራስ ወዳድ ናት። የመጀመሪያውን ወይ ፍቅረኛዋን አጥብቃ ብትስ አሁን እሷ ከእንትናም ከሙስጠፋም አልሆነች። ሙስጠፋም እንግዲህ ጠፍቷል። ለምን ይህን ሁሉ ነገሮችን እሷ ብዙ ጊዜ ለምኗት ነበር ሙስጠፋ። እሷ ትክክለኛ ባሌ እኔ የምወደው የማፈቅረው አቶ አምነን ነው ስትለው ነበር። እሱ ምንም ቢላ ልትረዳው አልቻለችም ነበር። ብዙ ለምኗት ነበር። በመጨረሻ እንግዲህ አሁን ከሁለቱም አልሆነች፣ ከሙስጠፋም አልሆነች፣ ከአቶ አምነንም አልሆነች። የተንኮሏ ብዛት መጨረሻ ብቻዋን አስቀራት ማለት ነው። እና አቶ አምነን ብዙ ታግሷት ነበር። ይህንን ነገሮች አሁንም እነሱ ሲያወሩ ባይሰማ ኖሮ ይህን ነገር ሊሰማ አይችልም ነበር። እሷ ሲጀምር መጀመሪያውኑ ፈርታ ነበር። ይህንን ነገር አቶ አምነን ከሰማ ከቤት ያስወጣኛል ብላ የፈራችውን ነገር አልቀረም ማለት ነው። የሚሪ ምንም አይፈልግም አቶ አምነን። አቶ አምነን ትክክለኛ አብሮ መኖር ጊዜ ማሳለፍም ሆነ የሚፈልገው ጤንነቷንም ሰላሟንም የሚፈልገው ብሌንን ነው። ብሌንና ብሌን ብቻ ነው እሱ የሚፈልገው። ግን ብዙ ነገሮች ብዙ ሴቱ በህይወቱ ይመጣል። ያው ለጊዜው ላፉ እንትን እሺ ብሎ ይቀበል እንጂ ምን ጊዜም ቢሆን እሱ ከብሌን ጋር ነው ማለት ነው። ፍቅር ያለበት ቦታ ነው እንጂ አለ ፍቅር ብዙ ነገር ማለት ፍቅር ሲኖር ነው ትዳርም። አንዳንድ ነገሮች በፍቅር መሀል ነው ሁሉ ነገር። ገንዘብ ሀብትም ገንዘብ ሁሉ ነገር ቢኖር ውበት ሁሉ ረጋፊ ነው። ግን ፍቅር ካሌለ ሁሉ ነገር ከንቱ ነው ማለት ነው። ትዳር በፍቅር ነው። ትዳር አንዳንድ ሰዎች በመልክና በገንዘብ በቃ ቋቋምነት በውበት በቃ እንደዚያ የሚመስላቸው አለ። ትክክለኛ ትዳር ማለት ትዳር ከፍቅር ጋር ሲመሰረት ነው ማለት ነው። ፍቅር ካለ የፈለገ ፈተናዎች የፈለገ ነገሮችን ቢመጣ ያ እንትን ሊያቋርጥ አይችልም። ፍቅር ካሌለ ግን የፈለገ ነገር ጥቅም ምናምኖች መልክ ውበት ሁሉ ነገር ቢኖር ይቋረጣል ማለት ነው። ትክክለኛው ወሳኙ ነገር ለትዳር ምንድነው? ፍቅር ነው። ትክክለኛ የሚያፈቅራት የሚወዳት ብሌንን ብቻ ነው አቶ አምነን ማለት ነው። ብዙ ሴቶች በህይወቱ የመጡት አንድ ግማሾቹም በመልክ ግማሾቹም በገንዘብ ተማምነው ግማሾቹም በውበት በምንድን ነው ማለት ነው። ግን እሱ ትክክለኛው የወደዳት የፈለጋት በፍቅርና ፍቅር ብቻ ብሌንንና እሱን ያገናኛቸው ፍቅርና የእሷ ቅንነት የእሷ መልካምነት ነው እንጂ ወይም በጥቅምነት ወይም በምን ከማንም በልጣበት ሳይሆን በመልክም በምንም በልጣ ሳይሆን አላልል ሰው በቃ ሁሉ ነገሩ ትረዳዋለች። አስተዋይ ናት። የሆነ ነገር ራሱን ሲል ቶሎ ብላ እንደ ሌሎቹ ወደ ሌላ ነገር ውስጥ አትገባም። ታጽናናዋለች። የሆነ በቃ እሱ ሁሌም ዲፕሬሽን ውስጥ ጭንቀት ውስጥ ነው። በዛ በጭንቀቱ ጊዜ ሁሌም ከጎኑ ናት እሷ ማለት ነው። ታማ እንኳን እሷ እንኳን በህመም ላይ እያለች እንዲህ አይነት ጉዳት ተደርሶባት ስለ እሱ ነው የምታስበው። ይሄ ነው በቃ እሷን እንዲወዳት እስከ መጨረሻው ድረስ እንደዚህ ብዙ ነገሮች በላው ሲመጣ ብዙ ሴቶች ሲመጡ እነዚያን ሴቶች ከህይወቱ የሚያስወጣው አስተሳሰብ ነው። የሰው ልጅ አስተሳሰብና ስለ ነገ አርቆ ማሰብ መተሳሰብ በቃ አለ አይደል? ይሄ ነው ትዳር የሚመሰረተው እንጂ ውበትና ገንዘብ ለጊዜው ነው እንጂ ሁሉ ውበትም ረጋፊ ነው፣ ሀብትም ረጋፊ ነው። እና የዲራማ ብዙ ነገሮችን ያስተምራል። አቶ አምነን አንዳንዴ በቃ በህይወት ውስጥ ሁሌ ፈተና ነው፣ ሁሌ ደስተኛ አይሆንም። ግን እሱ ማለት እንደዚህ በሰውም ክፋትም ተንኮል የለበትም። አንዳንድ ሰው ይሄው ነው ለሰው መልካም እያሰበ ፈተና ብዙ ፈተናዎች ይደጋግሙበታል። ያን ፈተና ደግሞ ከእግዚአብሔር ጋር ሊያልፈው ይችላል ማለት
እና በጣም የሚያስተምር ነው። ያው ትንሽ አሁን በብሌን የተናደደባት ለምን ሳትነግሪኝ ነው በቃ አንድ አለችኝ እሷ ብዬ ከጎኔ እሷ ናት ብዬ በእሷ እንተስን እሷም ደግሞ እንዲህ አይነት ነገር እንዴት ትደብቀኛለች ብሎ ግን በጣም ነው የተናደደባት። እሷም እንግዲህ ያው እንዳይናደድ እንዳይበሳጭ ብላ እንጂ ለክፋት ብላ አይደለም ይሄንን ነገር ያልነገረችው። እሱ ግን እንዴት በቃ ሁሉን ነገር ሚስጥርም ሆነ ሲከፋ ምንም ሲል ለብሌን ነው የሚነግራት። እዚህ ጋር እንግዲህ ብዙ ነገሮች ያስተምራል። ቁጭ ብላም ሜዳ ላይም ሆና ብዙ ነገሮችን ብትለምነውም እንግዲህ ጀሌ መቼም ልመናዋን ሊረዳት አልቻለም። አቶ አምነን አምርሯል ማለት ነው። እውነቱን ነው። በደረሰው ባረገችው ነገር ምሕረት አይሰጣትም። ጀሌ ሰው እየዘራውን ያይዳል የሚባለው እውነተኛ ትክክለኛ ነገር ነው ማለት ነው። ከዚህ ከድራማ እንማርበታለን። ከጀሌ ጀሌ ብዙ ጊዜ ተንኮል ነበር ስራዋ። ብዙ ጊዜ በብሌን ላይ ብዙ ነገሮችን ማድረስ ነበር ስትል ግን በመጨረሻ እሷ እቅዷ ያው ከአቶ አምነን ጋር አብረው እንዳይሆኑ ከቤት ለቃ እንድትወጣ ነበር። በመጨረሻ ግን እሷ ለቃ ወጣች። በመጨረሻ ሜዳ ወደቀች ማለት ነው። በጭራሽ አቶ አምነን ሊራራላት አልቻለም። እንደዛም ስትለምነው ብሌንም እንግዲህ ያለውን ነገር ነግረዋለች። በምክንያት እንዳልነገረችው እና አትጨናነቅ እያለች እንግዲህ እሷም እያጽናናችሁ ነው አቶ አምነንን። እንግዲህ ያለውን ነገር ይሄን ይመስላል። ቤተሰብ በጣም አስተማሪ እና ብዙ ነገሮችን የሚያስተምር ዲራማ ነው። ባይዘ በአሁን ጊዜ የሚሰሩ ዲራማዎች ከእውነተኛ ታሪክ ላይ ተያይዘው ነው። እነዚህ ድራማዎችን በአግባብና በጽሞና ካዳመጥናቸው ብዙ ትምህርቶችን እናገኝበታለን። አንዳንድ ሰው እየዘራውን ይሄዳል የሚባለው እውነት ነው። በሰው ተንኮል በሰው ክፋት ማሰብ ዞሮ ዞሮ ላይ ይጠብቃል ማለት ነው። መልካም ስራዎች መልካም ነው። ሁሌም መልካም ስራ ከሰራን ያ መልካም ነገር ይጠብቀናል። ክፉ ግን ክፉ ነው ማለት ነው። ክፉነት አሁን ጀሌን አይታችሁ እንደሆን በብሌን ላይ ብዙ ነገሮች ስታደርግባት በመጨረሻ የወሷ አልቃ ማልቀስ እሷ ጎዳና ወዳቂ እሷ ደጅ ተወጣ ተጣለች። ሻንጣሽን ተመልሰሽ እዚህ ቤት እንዳላይሽ ተኝታ እንኳን ስትታመም ያን ሁሉ ጉዳት አድርሳባት እንኳን እዚህ ቤት እንዳላይሽ አሁን ልቅ ብለሽ መውጣት አለብሽ ብላት ስታስፈራራ ስታስለቅሳት ነበር። ግን በመጨረሻ እሷው ጥላ ከቤት ውጭ ሆነች። እሷ ብሌን ከዚህ ከአቶ አምነን እንድትለይ ከቤት እንድትወጣ ነበር ይሄ ሁሉ ነገሮች ያደረገችው። ሲጀመር ጭራሽ ብሌንና አቶ አምነን ብቻ ቤት ውስጥ እንዲኖሩ እሷ አደረገች ማለት ነው። እሷ ጥላ ወጣች፣ እነሱ ቤት ቀሩ። ብሌን ከዛ ቤት መውጣት የለባትም። ሲጀመር አቶ አምነን በጀሌን ሲጀመር ያው ትክክለኛ ሚስቱ እንዳልሆነች ወዷት አፍቅሯት እንዳላገባት እሱም በመጨረሻ ጊዜ ያለውን ነገር ነግሯታል። እኔ እኮ አንተ ጋር ማንም ሴት እንዳይደርስ ስለምፈልግ ነው ይሄንን ነገር ያደረኩት ብለዋለች። ቀጣይ እስከምንገናኝ ቤተሰብ ቸር ሰንብቱ።